አዲስ ቀን ደግሞ በዶት ስትሪም መረጃ ተገናኝተናል። ዶት ስትሪም መረጃዎችን የሚያደርሰን ደግሞ ሰለሞን ከበደ ነው። ሶል እንዲቆያችሁ አለ። አስቀድመን የምንመለከተው የቀድሞዋ የደቡብ አፍሪካ ውጭ ጉዳይ ሚኒስትር እንደዚሁም ደግሞ በአፍሪካ ህብረት ኮሚሽነር የነበሩት ንኮሳዛና ድላሚኒ ዙማ ስለ ኢትዮጵያ የሰጡትን አስተያየት ነው። በእርግጥ እሳቸው እዚህ የአፍሪካ ህብረት ኮሚሽን ሊቀመንበር በነበሩበት ጊዜ ረዘም ላለ ጊዜ በኢትዮጵያ ቆይተዋልና በአንድ መድረክ ላይ በተለይ ኢትዮጵያውያን ያላቸው አንድነት በራስ መተማመን መቻልን ማሳየታቸውን ከህዳሴው ግድብ ጋር አያይዘው በስፋት ሲያነሱ ነበር። ይህን የተመለከተውን አጠር ያለ ቪዲዮ ደግሞ በርካቶች ሲቀባበሉት ነበር። እሳቸው እንግዲህ በዚች አጠር ባለች ቪዲዮ ላይ ያነሱት ጉዳይ ምንድነው? ኢትዮጵያውያን እሳቸው እዚህ በነበሩበት ጊዜ ህዳሴውን ግድብ ሲገነቡ ለምሳሌ በሀገር ውስጥ የሚገኙ ኢትዮጵያውያን በ8100 ላይ የምናስታውሰው ነው። ሁላችንም በየቀኑ ቴክስት በማድረግ ገቢ ማሰባሰቡ ላይ በየቀኑ አሻራቸውን ሲያሳርፉ ነበር። እኔም የኢትዮጵያ ቁጥር ነበረኝ ኢትዮጵያ ውስጥ በነበርኩበት ጊዜና በየቀኑ ቴክስት ይደርሰኝ ነበር ድጋፍ እንዳደርግ። ኢትዮጵያውያንም ይሄ ቴክስት ሲደርሳቸው ደግሞ ድጋፍ ሲያደርጉ መለከት ነበርና የሰው እጅ መመልከትን የውጭ እጅ መመልከትን ከአፍሪካ ማስቀረት እንደሚቻል ትልቅ ማሳያ ነው ብለዋል። ያለማንም የውጭ እጅ እርዳታ ኢትዮጵያን ይህንን ማድረጋቸው ለሌሎቻችን የአፍሪካ ሀገራት እውን ሊሆን ትምህርት ሊሆነን ይገባል ብለዋል። አንዳንድ ፕሮጀክቶችን እውን ለማድረግ አፍሪካውያን አሁንም አቅሙ ያላቸው የተፈጥሮ ሀብቱ ያላቸው አሁንም የውጭ እጅ እንጠብቃለን። ብዙ አፍሪካ ሀገራት ላይ ይህንን ታዘባለንና ኢትዮጵያ ለዚህ ትልቅ ትምህርት ሰጥታናለች ብለዋል። እንግዲህ እሳቸው ይህንን አንድም ከቅኝ ካለመገዛት ጋር አያይዘውታል። ኢትዮጵያውያን ቅኝ ያለመገዛታቸው ምናልባት ለዚህ ትልቅ እገዛ ሳያደርግላቸው አይቀርም ብለዋል። በራስ መተማመናቸው አንድ ነገር እናደርገዋለን ብለው በቆራጥነት መነሳታቸው ምናልባት ቅኝ ያለመገዛታቸው ሊሆን ይችላል ብለዋል። ነገር ግን እኛም አእምሯችን ቅኝ እስካልተገዛ ድረስ ይህን ማድረግ አይገደንምና አፍሪካውያን እንደው ዛሬ ነገ ማለት የለብንም። ማድረግ የምንችለውን ነገር በአቅማችን መስራት የምንችለውን ነገር እንደው መንግስትም ህዝብም በየሀገሩ ተባብሮ እውን ማድረግ አለብን ፕሮጀክቶችን ብለዋል። ለምሳሌ ኢትዮጵያውያን ዛሬ ላይ የህዳሴውን ግድብ ትሩፋት እያዩ ነው። ኤሌክትሪክ መጠቀም ጀምረዋል። በቀጣይ ደግሞ እንግዲህ መሰረተ ልማቱ ተደራሽ እየሆነ በርካታ ኢትዮጵያውያን እንግዲህ ጎጃቸው ብርሃን እንደሚያገኝ የታወቀ ነው ብለዋልና እኛም የራሳችንን ኤሌክትሪክ እንድንጠቀም የራሳችንን ውሃ ተደራሽ እንድናደርግ የራሳችንን ጤና እንድንሸፍን እንደዚህ የመሳሰሉትን ለማድረግ ያለንን አቅም መጠቀም አለብን። የህዝቦቻችንን የትምህርት ተደራሽነት ሌሎችንም እንደዚሁ ከፍ ማድረግ አለብን ብለዋል። ይህን መልእክት ማስተላለፋቸው ትናንትና ብዙዎች ሲያጋሩት የነበረ ነው። ኢትዮጵያ እንግዲህ ከአድዋ ጀምሮ በምሳሌነት እየተጠቀሰች ነው የምትገኘው። የህዳሴው ግድብ ደግሞ አሁንም ዳግሞ ያድዋ ሆኖ ምልክት እየሆነ በትልልቅ መድረኮች ላይ እየተነሳ ይገኛል። ከሰሞኑ በናይጄሪያ በተደረገ አንድ ትልቅ የፊልም ፌስቲቫልም ላይ እንደዚሁ የኢትዮጵያን አንድነት እውን ያደረገው የህዳሴ ግድብ ተነስቶ በርካቶች ሲያደንቁት እንደነበረ እናስታውሳለን። ንኮሳዛና ድላሚኒ ዙማ ደግሞ ትናንትና እንደዚሁም ደግሞ ከሰሞኑም ሲዘዋወር በነበረ ቪዲዮአቸው ይህንን አስረግጠው ተናግረውታል ማለት ነው። አዎ እንግዲህ ነጻነት ከሌሎች የምንቀበለው መብት ከሌሎች የምንቀበለው ሳይሆን ራሳችን ጠብቀን አስከብረ ነው የምንዘልቀው ጉዳይ መሆኑን ነው እንግዲህ እሳቸው ማስመረው ያነሱት። ምክንያቱም ኢትዮጵያ ነጻነቷን ከማንም አልፈለገችም፣ ማንንም ስጡኝ አላለችም። ነጻነቴን አትዳፈሩ፣ ሀብት መልካ ምድሪን ገጼን ልጠብቅበት ነው የሚል ሀሳብ ነው ያላትን የተፈጥሮ ጸጋም ስትጠቀም ደግሞ ለሌሎችም በሚጠቅም ጭምር ነው ከራሱ አልፎና ይሄ በጣም ትኩረትን የሳበ ጉዳይ ነው። ህዳሴ ግድብም አሁን ያው በአብነት የጊዜው አድዋ ስለሆነ በበርካታ መድረኮች በተለያዩ አጋጣሚዎች ሰዎች እየተነሳ ነው የሚገኘው። ለብዙዎች መነቃቃት ፈጥሯል። የተለያዩ አፍሪካ ሀገራትም እንደዚሁ አዳዲስ ፕሮጀክቶችን እየጀመሩ ነው የሚገኙት። የዱባይ ኤርሾውን እንመልከት። የዱባይ ኤርሾው እንግዲህ ካሳለፍነው ሰኞ ጀምሮ እየተደረገ ይገኛል። በቀጣይ 2 ቀናት መከናወኑን ይቀጥላል። እንግዲህ በዚህ ኤርሾው ላይ በርካታ የአውሮፕላን አምራች ኩባንያዎች፣ ትልልቅ አየር መንገዶች የኢትዮጵያ አየር መንገድን ጨምሮ እየተሳተፉበት ይገኛሉ። የተለያዩ ከዚህ ከአቪዬሽን ዘርፉ ጋር የተገናኙ ቴክኖሎጂዎች በስፋት እየተዋወቁበትም ነው የሚገኘው። የኢትዮጵያ አየር መንገድ እንግዲህ የስታር አሊያንስ አባል የሆነ የኢትዮጵያ ምልክት የሆነም ጭምር ነው። እንግዲህ በአፍሪካ ተወዳጅ ከሚባሉት ቀዳሚ ከሚባሉትም አየር መንገዶች መካከል ነውና እንግዲህ በዚህ የኤርሾ ወይም ደግሞ የአየር ትርኢት በሚከናወንበት በዱባዩ ክንውን ላይ እየተሳተፈ ይገኛል። በዛም እንግዲህ ባሳለፍነው ሰኞ ዕለት ወደ 11 የሚደርሱ የቦይንግ 737 ማክስ አውሮፕላኖችን ለመግዛት ስምምነት ማድረጉ ይታወሳል። አሁን ላይ ደግሞ ከሰሞኑ ወደ 22ኛው የሆነውን የኤርባስ A350-900 የተሰኘውን አውሮፕላን መረከቡ ይታወሳል። ነገር ግን የኢትዮጵያ አየር መንገድ ትልቅ አየር መንገድ ነው፣ አቅሙን እያሰፋ ነው የሚገኘው። ቢሾፍቱ ላይ አሁን በቅርብ ጊዜ ግንባታው የሚጀመር ትልቅ አየር መንገድንም እንደዚሁ እንደሚያስገነባ ይታወቃልና
ካሉት 22ቱ A350-900 ከተሰኙት የኤርባስ አውሮፕላኖች በተጨማሪ በትናንትናው ዕለት 6 ያክል ተጨማሪ ለመግዛት ከኤርባስ ኩባንያ ጋር በዚሁ በዱባይ ኤርሾ ላይ መስማማቱ ተገልጿል። ይህም እንግዲህ የኢትዮጵያን አየር መንገድ ምን ያክል እያጠናከረው እንደሚመጣ የተነሳበት ነው። ከዛ ባለፈ ደግሞ ኤርባስ የሚያመርታቸው እነዚህ A350-900 የተባሉ አውሮፕላኖች እንግዲህ ካለፈው ትውልድ በተሻለ መንገድ እየተመረቱ የሚገኙና የአየር ብክለትን የሚቀንሱ ናቸው ተብሏል። ከሌሎቹ አውሮፕላኖች በተሻለ መልኩ እስከ 25% የአየር ብክለትን የመቀነስ አቅም እንዳላቸው ተገልጿል። እንደዚሁ ደግሞ ለተሳፋሪዎችም ምቹ የሆኑና ዘመናዊነትን የተላበሱ መሆናቸው ተገልጿል። የኢትዮጵያ አየር መንገድም እነዚህን 6 አውሮፕላኖች አዟል። እንደሚረከባቸውም ይጠበቃል ማለት ነው። ይህም እንግዲህ የአየር መንገዱ እድገት ከጊዜ ወደ ጊዜ ኢትዮጵያን ብቻ ሳይሆኑ በርካቶች የሚመሰክሩለት ነው። በጣም ተመራጭ ነው፣ ብዙዎች የሚጠቀሙበትም ጭምር ነውና ከአፍሪካ ብቻ አይደለም በዓለም ደረጃም ደግሞ ተፎካካሪነቱን እያጠናከረ እንዲሄድ እነዚህ አውሮፕላኖች ፊርማዎች መፈረሙና በቀጣይ ደግሞ እጃችን ላይ ሲገቡ አቅሙን ማጠናከሩ እንደማይቀር ሲገለጽ ነበር። ወደ ቀጣይ ጉዳያችን እንሻገር። አሁን ላይ እንግዲህ የኔትወርክ ጉዳይ ሲነሳ ከኢንተርኔት ጋር በተያያዘ እኛ እንኳን ከደረስንበት ከ2G 3G 4G ያለ አሁን 5G ላይ እንገኛለን። 5G በጣም ፈጣን የሚባለው አሁን ላይ ዓለም እየተጠቀመችበት የሚገኘው የኢንተርኔት አገልግሎት መስጫ ሲስተም ነው። እንግዲህ በቀጣይ ደግሞ ጉዞ የሚሆነው ወደ 6G ነውና ወይም ደግሞ ወደ 6ኛው ትውልድ የኢንተርኔት አገልግሎት መስጫ ቴክኖሎጂ ነው። ይህን ተከትሎ ታዲያ ሀገራት ቀድመን እውን እናደርጋለን ብለው እየተፎካከሩ ነው የሚገኙት። እንደ ቻይና፣ አሜሪካ፣ ደቡብ ኮሪያ፣ ጃፓን፣ ሩሲያ የመሳሰሉ ሀገራት 6G ወይም ደግሞ 6ኛውን ትውልድ የኢንተርኔት ተደራሽነት ለማድረግ ፉክክር ውስጥ ይገኛሉ። ነገር ግን ቻይና አሁን ላይ ቀዳሚ ሳትሆን አቀረም እየተባለ ነው። በእርግጥ እንግዲህ ይሄ 5G እንኳን ኦን ከሆነ በኋላ በ6G ላይ ወደ 300 ያክል ጥናቶችን አድርጋለች ተብሏል። ይህም ምናልባት በ2030 ቻይና የ6G ኢንተርኔትን እውን ልታደርግ ትችላለች ነው የተባለው። እንግዲህ የሀገራት ፉክክር በእንዲህ አይነት ቴክኖሎጂ ላይ በጣም አየል ያለ ነው። በተለይ ቻይናና አሜሪካ ረጅም ጊዜ ይህንን ሲያደርጉት ነበር። አሁን ላይ ግን ቻይና በተለያዩ ዘርፎች ደግሞ እንግዲህ አንድ እግሯን ወደፊት ሳታራምድ እንደማትቀር ብዙዎች ያነሳሉ። በኤአይ በሌሎችም ዘርፎች ቻይና ብዙ እየተራመደች ነው የምትገኘው። 6G ኔትወርክ እንደው ምን ያክል ነው ፍጥነቱ ብለን ስንመለከተው ከ5G እንኳን በጣም ፈጣን ነው። ለምሳሌ 5G ኔትወርክ በጥሩ ሁኔታ በሚሰራበት በሙሉ አቅሙ በሚሰራበት ጊዜ 1 ቴራባይት ፋይል ለማውረድ እስከ 13 ደቂቃ ይወስድበታል ተብሎ ይነሳል። 6G እውን በሚሆንበት ጊዜ ግን ምናልባት ከ8 እስከ 10 ሰከንድ ነው የሚፈጅበት ተብሏልና ይሄ ምን ያክል ፈጣን እንደሆነ የምናየው ነው። ዓለማችን ላይ ታሪክ ቀያሪ ነው የሚሆነው። ከ5G በላይ ደግሞ ተደራሽ ለማድረግ አመቺ የሆነ ቴክኖሎጂን ይጠቀማል ተብሎም ይጠበቃልና ለዓለም ሀገራት ለሌሎቹም ትልቅ ጥቅም እንደሚኖረው ይጠበቃል። ነገር ግን አሁን ላይ ሀገራቱ የሚያደርጉት የቴክኖሎጂ ፉክክር ብዙዎችን እያነጋገረ ነው የሚገኘው። የመጨረሻውን መረጃችንን እንመልከት። ትናንትና ብሩክ እናንተም ሳትሰሙ አትቀሩም። እንግዲህ ኤክስን ጨምሮ ሌሎች እንደ ቻት ጂፒቲ የመሳሰሉ አሁን ላይ ብዙዎች የሚጠቀሙባቸው ሶሻል ሚዲያ ገጾች እንደዚሁም ደግሞ ቻት ጂፒቲ የኤአይ የተለያዩ ጥያቄዎችን እየጠየቅን የተለያዩ እገዛዎችን የሚያደርግልን እንደሆነ ይታወቃልና እነዚህ ሁለት ገጾች ትልቅ የሚባል ተጠቃሚዎች እንዳያገኟቸው የሚያደርግ እንቅፋት ገጥሟቸው ነበር። ይሄ የገጠማቸው እንግዲህ ክላውድ ፌር የተባለ አገልግሎት አቅራቢ ባጋጠመው ችግር ነው። ቴክኒካል ችግሩ የገጠመው የቫይረሶችን ለመከላከል በተጫነ ሶፍትዌር ምክንያት ነው ተብሏል። ያ ሶፍትዌር ሲጫን እንዳጋጣሚ የክላውድ ፌር የተሰኘ አገልግሎት ሰጪ ካምፓኒ ለጊዜው አገልግሎቱ ተቋርጦበት ነበር። በዚህም ምክንያት ያው ዳፋው ወደ ሌሎችም ካምፓኒዎች ሄዶ ኤክስ ለተወሰኑ ሰዓታት፣ ቻት ጂፒቲም እንደዚሁ ለተወሰኑ ሰዓታት አገልግሎት መስጠት አቁሞ ነበረ። ነገር ግን ቴክኖሎጂ አሁን ዓለም ላይ ምን ያክል ተጽዕኖ ፈጣሪ እንደሆነ የምታውቁት በሌሎቹ ሶሻል ሚዲያዎች ድረ ገጾችም ላይ ጭምር የዛች የተወሰነች ሰዓታት መቋረጥ ትልቅ ጫና ፈጥሮ እንደነበር ብዙዎች ሲናገሩ ነበር። በርካታ ሰዎች መጠቀም አለመቻላቸው ለተወሰነ ሰዓት እንግልት ውስጥ ከቷቸው እንደነበረም ተገልጿል። በኤክስ ላይ ብዙ መረጃ የሚያደርሱ ተቋማት፣ ግለሰቦች አሉ። እንደዚሁ ቻት ጂፒቲ ደግሞ የሚጠቀሙ በርካታ ግለሰቦችና ተቋማት እንደዚሁ አሉና ለተወሰነ ሰዓት መደነቃቀፍ ተፈጥሮ ነበር። ያው ዓለማችን ምን ያክል ወደ ቴክኖሎጂው ላይ ጥገኝነት ፈጥራ እንደምትገኝም ያሳይ ሆኗል። ለማንኛውም ግን ማምሻውን ክላውድ ፍሌር ባደረገው ጥገና አማካኝነት አገልግሎቶቹ ተመልሰዋል። ነገር ግን በአብዛኛው ማህበራዊ ሚዲያውን ተቆጣጥሮት ነበር ማለት እንችላለን። ለማለዳው ከዶት ስትሪም ያስኳቸው ጉዳዮች ይህን ይመስላሉ። ሰለሞን፣ ለዶት ስትሪም መረጃዎች እናመሰግናለን። ጥሩ ጊዜ